أيوة أنا مثلا كل تيم كل تيم توتاد النوري من نطال نوري جيل نويلا እኚህ እናት እንግዲህ ልጅ የላቸውም ቤተሰብ የላቸውም ለፈጣሪ ስሉ ሰዎች ግቢያቸው ላይ አስጠግቷቸዋል የተከበራችሁ የብሬክስ አበሻው የፌስቡክ እና የዩቲዩብ ቻናል ተከታታዮች እንደምን አላችሁ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ ሁሉ ሰላም ሁሉ መልካም ነው እኛ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ እንደተለመደው በጎንደር አካባቢ አንድ በጣም ገጠራማ የሆነ ቦታ ላይ ነው የምንገኘው ማለት ነው ወደዚህ ቦታ የመጣንበት ምክንያት ደግሞ መግቢያው ላይ አይታችሁታል የመጣንበት መንገድ ገጠራማ ቦታ ነው ነገር ግን ወደዚህ ቦታ የመጣንበት ምክንያት ደግሞ እዚህ የምታዩት ደሳሳ ጎጆ ላይ እጅግ በጣም አስቸጋሪ የሆነ የኑሮ ደረጃ ላይ የሚገኙ በጣም ለማየት ሁሉ የሚያሳዝን የኑሮ ደረጃ ላይ የሚኖሩ አንዲት እናት አሉና በጣም ነው የሚያሳዝነው ያየነውን ነገር ሁሉ ማመን አቅቶናል ሰው ገንዘብ ተርፎት ምግብ ተርፎት በልቶ ቆሻሻ ላይ በሚጥልበት ጊዜ እኚህ እናት ደግሞ እጅግ በጣም በሚያሳዝን ሁኔታ እዚህ ላይ ብቻቸው ምንጣፍ እንኳን የሌላቸው ባዶ መሬት ላይ ነው የሚተኙትና ያየሁት ነገር በጣም ለማመን ሁሉ በጣም ይከብዳል በጣም ያሳዝናል እጅግ በጣም ቅስም ይሰብራል ከዛ በፊት ግን ይሄንን ቪዲዮ እየተመለከታችሁ ያላችሁ በመላው ዓለም ላይ የምትኖሩ ኢትዮጵያውያን ኤርትራውያን እህት ወንድሞቼ እናት ያለው እናቱን የሚወድ የእናት ህመም የሚገባው የእናት ችግር የሚያመው የእናት ጡት ጠብቶ ያደገ ሰብአዊነት የሚሰማው ፍጡር በሙሉ አቅም ያለው ያቅሙን በገንዘብ በመርዳት በገንዘብ የመርዳት አቅም የሌላችሁ ደግሞ ቪዲዮውን ሼር በማድረግ መርዳት ለሚችሉ ሰዎች እንድታስተላልፉልን በትህትና እንጠይቃለን ማለት ነው እኚህ እናት ደግሞ ቤት ውስጥ ነው ያሉት ስላሉበት የኑሮ ደረጃ ሁሉም ነገር ገብተን የምንጠይቃቸው ይሆናል ማለት ነው ተከታተሉ አያኑ ጎበዝ ማማ እንደምን አሉ ደህና ነው አለው የማሰብ ነው ታለ ሰላም ነው ጤንነቱ ስሙት ማን ይባላል የቆየ ነው የሚባለው እንግዲህ እኛ የመጣ ነው ከራያ አለማጣ አካባቢ ነው ወደዚህ ቦታ የመጣንበት ምክንያት ደግሞ እርሶ በጣም ትልቅ ችግር ውስጥ እንዳሉ የሚተኙበት ምንጣፍ እንኳን እንደሌለዎት በጣም አስቸጋሪ የሆነ የኑሮ ደረጃ ላይ የሚደግፉት የሚጠሩት የሚያለብሱት ማንንም ሰው እንደሌለ ተነግሮን ነው ወደዚህ ቦታ የመጣ ነውና እስኪ እንዳው ስላሉበት ሁኔታ ስላሉበት የኑሮ ደረጃ ምን ይመስላል እንዴት ነው ማን ነው የሚያስተዳድሩት ማን ነው የሚጠሩት ያሉበት ሁኔታስ ምን ይመስላል የኔ ደግሞ ምን ኑሮ የዚያን ያለ አይደል ኑሮ ሙት ነው ኑሮ እናት አለ እና ምን ይለኝ ልጆች ወልደዋል አንዲት ናት ያለች ሞተውብኛል ያው ሁለት ያለች ስንት ልጆች ወልደው ነበር አንድ ወንድና አንድ ሴት ነው ሞተውብኛል ያለ እንዲሁ አንዲት የሬት ሴት የኋለኛው ወንድ ነበር ሞተዋል አንዲት ናት ያለች ሶስት ወልደው ነበር አሁን አንዲት ናት ያለችው እሷ ሴት ነው የምትኖረው ምንድነው የምትሰራው ምንድነው የምትኖረው ምን ታረጋለች እንዲያው እንጀራ ጋገራ ቅጥር እያለች ነው የምትኖረው ምን ታረጋለች እንጀራ ጋገራ እድሜው ስንት ነው አረ አታውቁም ነበር አያውቁትም በግምት ግን 70 ይሆናሉ ያና እንጂ ለምን እድሜን ከተብላውቁ ነው አሁን እንደምናየው ቤት ውስጥ ምንም ምንጣፍም የለም ልብስም የለም የምናየው ነገር ሁሉ በጣም ያሳዝናል ሁሉ የሚኖሩት ኑሮ እንደዚህ ነው አይሆነ የመቼም ከልተማ በእንክልታው የምታውት አይደል ኑሮ የምንታለ ኑሮ ጅል ነው የለም ምን የለም ኑሮ ጅል ነው ማን ነው የሚጠራው ትንሽ እስኪ
ምግብ ምናምን የሚሰጡት ማን ነው? መቼስ እንደው ይኸው መንግስቱ ምኑም ሲረዳ ያንን ነው እንጂ ማን ያመጣልኛል ደግሞ ምን የለም። አንዳንድ ጊዜ መንግስት እርዳታ ሲሰጥ በዛ ይሰጣል እንጂ ሌላ የሚረዳውት የሚጦሩት የሚተዳደሩበት ሁኔታ የለም። ተወልደው ያደጉት እዚህ አካባቢ ነው? ባለቤቱስ? አራት ባለቤቱ ከተማው ነው የተሰጠቃ ባለቤት ነው። በህይወት የሉም? አሁን እርሶ ምን ላይ ነው የሚተኙት? ሲተኙ እዚህ ላይ ነው የሚተኙት? ከዚህ ውጭ ሌላ ምንም የሚተዳደሩበት ሁኔታ የለም? ምንድነው ያለው? የምታውቃለህ ምን አለ እናት አለ የለም። እጅግ በጣም ያሳዝናል። እኔ እንጃ እኔ ብቻ እስከዛሬ በሄድኩባቸው ቦታዎች በተለያዩ የኢትዮጵያ ክፍሎች በኦሮሚያ ክልል፣ በአማራ ክልል፣ በትግራይ ክልል በሁሉም ቦታዎች ሄጃለሁ። ግን እንደዚህ አይነት ቅስም የሚሰብር እንደዚህ አይነት የሚያሳዝን ነገር ግን ደግሞ አይቻላቅም። የሆነቴን ነው የምላችሁ። ስንት ሰው ምግብ ተርፎት ምግብ ቆሻሻ ላይ በሚጥልበት ዘመን፣ ሰው ልብስ በሚያማርጥበት ዘመን፣ ልብስ ሞልቶ ተርፎት ቆሻሻ ላይ በሚጥልበት ዘመን እኚህ እናት ግን እንኳን የሚለብሱት የሚበሉት አይደለምና ምንም ነገር የለም እዚች ጎጆ ላይ። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እኔ እንጃ ለካ እንዲህም አለ በሀገራችን ምድር በኢትዮጵያ ምድር ለካ እንዲህ አይነት ነገር አለ የሚያስብል ነገር ነው። በጣም ነው የሚያሳዝነው የእውነት እኔ የማየው ነገር እኔ እንጃ እኔ እንዴት ብሎም እንደሚኖሩ በጣም ነው የሚገርመውና የሚኖርበት ቤት ውስጥ ሁሉም ነገር እንደምታዩት ነው። በጣም ነው የሚያሳዝነው። ምንም ነገር በቃ ምንም የሚጦራቸው ሰው የለም። ወልደው ነበር የወለዷቸው ሙተዋል። አንዲት ነበረች እሷም ለራሷ ምንም የምታነሳው የምትበላው የምትጠጣው ስለሌላት በከተማው ሄዳ እንጀራ በመጋገር ነው የምትተዳደረው። እንጀራ እየጋገረች ነው ተቀጥራ የምትሰራው። ምንም አቅም የሌላት ናት እሷም ነው እያሉ ያሉትና እንደው በጣም ነው የሚያሳዝነው። መቼም እናት ያለው እናቱን የሚወድ የእናትነት ህመም የሚገባው ኢትዮጵያዊ ፍጡር ኤርትራዊ ፍጡር ሰብአዊነት የሚሰማው የሰው ልጅ በሙሉ እቺ እናት የኛም እናት ናቸው፣ የሁላችንም እናት ናቸው። እውነት እንደው እናታችሁን የምትወዱ ከሆነ የእናት ጡት ጠብታችሁ ካደጋችሁ እቺን እናትም የኛ እናት ናቸው። ምንም እንኳን ከእርሳቸው ሆድ ባንወጣም ለኛም እናታችን ናቸውና እባካችሁ በመላው ዓለም ላይ የምትኖሩ ኢትዮጵያውያን ኤርትራውያን እህት ወንድሞቼ የምትችሉትን አድርጉ። እንግዲህ ውድና የተከበራችሁ ተመልካቾቼ ሁሉም ነገር አይታችሁታል። ለቤት ውስጥ ስለሚኖርበት ሁኔታ አይታችሁታል። በጣም ያሳዝናል በእውነት። ሰው እኮ ሞልቶ ተርፎት እኮ ስንት ልብስ የሚጥል እኮ አለ። እኚህ እናት ግን እንኳን የሚበሉት የሚጠጡት ነገር ሊያገኙ አይደለምና የሚለብሱት ልብስ እንኳን ራሱ አይታችሁታል። በጣም ነው የሚያሳዝነው በጣም። እስኪ እንዳው ስላሉበት ሁኔታ መቼም እዚህ አካባቢ እኚህ እናትም እዚህ አካባቢ የሚኖር ናቸውና ጠርተናቸው ነው የመጡት። ስላሉበት ሁኔታ እንዴት ያለውን ነገር በሙሉ ህይወታቸውን እነሱ በደንብ በግልጽ አድርገው ስለሚያውቁት በደንብ እንዲያብራሩልን እነሱ ጠርተናቸዋልና እነሱ ምን ጠይቃቸው ይሆናል ማለት ነው። እስኪ እንዳው ማማ እዚህ እኚህ እናት እዚህ ሲኖሩ እንዴት ነው የሚተዳደሩት? እንዴት ነው የሚኖሩት? እርሶ ግልጽ አድርገው እስኪ እንገሩን። ቀድም እያናገሩን እያለም እቺ ፌስታል የተለበሰችዋም በዝናብ ምክንያት በዚህ በክረምት ምክንያት እርሶ እንዳለበሱላቸው ነው የነገሩኝና አሁን እቺ እናታችን ጉልበቷ ሳለ ጥጥም ፈተለኝ እንጨትም እየለቀመ እየሸጠኝ ነበር የምትተዳደር። አሁን ግን ጉልበት አቃታት ደከመኝ ከቤቷ ላይ። እኔ ወደ መንግስትም ወደዚያም እየተጫጫኩ ብልም አሁን ባለፈው የው ከመንግስት አንዲት ማዳበሪያ ማሽላ ደርሳት ያችኑ ስትበላ የከረመች ዲሆ ቡንባ ፈላነ ነይ ቁርስ ነይ ምናምን እንላታለን እንጂ ምንም ሌላ ነገር እንደዚያው ደግሞ አካባቢው አንዳንድ ድግስ ምናምን ሲሆን ያሰርኳ ጠጭሯታል ተሰቃቂናት ነግማል ከፍለው ነገር እያለ ብዙም አተድም። ስለዚህ አሁን ባለፈው ዝናቡ ምርጓን ፍርስርስርስርስ ቤቷንም አደረገባት ቃለው በላት ጎርፍ ወሰዳት። እንዲው ተዟዙሬ 340 ብር አወጥቼ እቺም ፌስታል አስገዝቼ በ45 ብር ማሰሪያዋን
በትራፊዋ ይሄን ፌስታሉንና ለለት ደግሞ ቡን የምታረገው ብሎ ልዩ ሀብታሙ አደባባይ ይባላል። እሱ ዶ ገዝቶ አዎ የኔው ልጅ ማለት ነው ሄዶ ገዝቶ ይችን በመጠምጠም ህይወቷን አከረምናት። ለመንግስትም ብጫጫህ እቺ ሰትዮ ወንድም የላት አባት የላት ወገን የላት ምንም የላት ከሌ የሚባል የሚረዳት ማለት ነው። እኛ ነን ከይቹ ሞተም ታመመም ብለን እንኳን ስተድ ወደቀይ ብለን ምንያት እኛ ብቻ ነን። ስለዚህ እነ ቤት እንዳልሰራላት እኔም የልጅ እናት የልጅ አባት ሆነ አቅማቃተነ አንጀታችን የቆረጠኝ የተቀመጠ ይች ሰትዮ ብቻ ናት። በትምህርት ቤት አመለክታለሁ በግብር የማይበር እንዲው ስብሰባ ስንጠራ አረባካቸው አንድ ደካማ ሰትዮ አለ ይርዱኝ አረስል አንድም ሰው የሚረዳኝ የለም። ያቺው የፈንድ ተብላ አንዲት ማዳበሪያ ማሽላ ተሰጠ ያቺን የበለ ከረመ አንድ ቀን ትበላለች አንድ ቀን ተቆም ታድራለች። ከዚያው በላይ እኔ እምለው ጌታዬ ደግሞ ታመሽ እንዴት ታረጊኝ ይሆን አንቺ ሰትዮ ሳለሽ ተንቀሳቀሽ እላለሁ። ግን እስካሁን ተመስገን የራሷ ሆየ ቀዲ ታመጣልኛለች ተመስገን እላለሁ። ማልዳ ቡኒቱን አፍልቼ ያቺን ነጠላ እንጀራ ቆርሷን ሰጥቻ ትውላለሁ እንጂ ሌላ ምንም ይቺን አምና ይቺ ቤት ፈራረሰ ይባል እንዲሁ ወጣቱ በተራራው ሄዶ እንጨት አመጥቶ እርጥቡንም እንጨት ደረቁንም እንጨት አመጥቶ ኮበሌ እንደነዚህ ያለው ማለት ነው። ይችን ሰራላት ሀነ ከዳኛ አጠይ የኔው ልጅ ሀብታሙ አደባባይ ይባላል። ዝም ብሎ ከደነው ራሱ የማያውቀውን ማለት ነው። የማያውቀውን ከደነላት ይው ለአንድ አመት ቻለና ስለማያውቅ በአመቱ ተናናደባት። ቃል ይበልቷ ከረመ ምንጣፍ ለብሳ ከረመኝ ማለት ነው። ምንጣፍ ሳትሞት ምንጣፍ ነው ለብሳ የከረመች። እኔ አረዳት አቅም የሌለኝ ሆነ። ስለዚህ በጣም የተበደለኝ አንድ ከሊ ወንድሜ አንድ ከሊ ወገን የምትለው የላትም። ስለዚህ እቺን መንግስት እንዲያዋጓን እንደናንተ ያለ ሰው መጥቶ ካየልኝማ እኔም ደስተኛ ነኝ። እቺን ሰትዮ ራበሽ ጠማሽ የሚልልኝ ካገኘው እኔ እንደበለው እንደጠጣው ነው የማየው። እቺን ደካማ ሰትዮ ሀገሩ ወገን የላት ዘመድ የላት ጓሮ ሰጥተው እዲም ነግረም ፈጣሪ አምላክ ነው ያገኝ ማን ነው እግዚአብሔር ብቻ ነው ያገኘኝ ከናንተ ጋር። የውጭ እናታችን እንደምትዋት አቅመ ደካማ ናት ጉልበቷም የላት። ይኸው እኛ በተቻለ መጠን እያወጣጣንም ሆነ በጉልበታችንም ሆነ በገንዘብ ያቅማችን እንረዳለን። ግን ለወገን ደራሽ ወገን ነውና ሰው ቢደርስላት ለእቺ እናት በጣም እኔ ደስ ይለኛል። እና ለወገን ደራሽ ወገን ነው የምሮ ብዙም የለም። እናታችን አገር እንዳይረግምብን እሷም እንዳትራገም ዝናብ እየመታት ያው አንበሳውላ ነው ያለ ኑሮዋ የሚያሳዝን ነው። በቃ የምትበለው የምትቀምሰው የላትም። ካነለት ቡን ሄዶ የሚያመጣላት የለም ገዝቶ እኛ ነን እየተላክነ ምንድነው የሚያሰኝሽ ምንድነው የሚያምርሽ እያልን የምናመጣላት እኛ ነን። ይኸው በጉረቤት ስለሆነ አደራ የተጣለብን ማለት ነው ከእግዚአብሔር የወረደ አደራ ማለት ነው። እና እናታችን ይኸው የትም በሳቆለ ኑሮ ነው የምትኖር የሚያሳዝን ነው። ይኸው ለወገን ደራሽ ወገን ነውና ወገን ቢደርስላት ደስ ይለኛል። አቅመ ደካማ ነኝ እናት አለም ያበቃው ነኝ እናት አለም እርዱኝ እናት አለሞች እንዳልሆነ ሁኜ ነው የተቀመጥኩኝ እና ያያችኝ አይደል። እንግዲህ እኚህ እናት ብዙም የንግግር እንትንም የላቸውም። ውስጣቸው እጅግ በጣም ተጎድተዋል። ምንም የሚናገሩት የሚያወሩት ነገርም የለም። በቃ እያያችሁኝ ነው የኑሮ ደረጃዬን እያያችሁት ነው። የሚበላ የሚቀመስ የሚለበስ ነገር የለኝምና እርዱኝ እባካችሁ እርዱኝ ነው እያሉ ያሉት። እንግዲህ መቼም በእናት የሚጨክን ፍጡር ይኖራል ብዬ አልገምትም። እስከዛሬ የብዙ ሰዎች ህይወት እየቀየርን ነው። ብዙ ሰዎች እንባቸውን አብሰንላቸዋል። እኚህ እናት ደግሞ ቢያንስ ልጆቹ እንኳን ቢኖሯቸው ሰርተውም ቢሆን ከሰው ቤት ተቀጥረው ይጠሯቸው ነበር። ግን የወለዷቸው ልጆችም በህይወት የሉምና በጣም ነው የሚያሳዝነው በጣም። ነገር ግን እኚህ እናት የሁላችንም እናት ናቸው። አንጀት ይበላሉ። በጣም ቅስምን ነው የሚሰብሩትና እባካችሁ ሁላችሁም ይሄንን ቪዲዮ እየተመለከታችሁ ያላችሁ ኢትዮጵያውያን ኤርትራውያን እህት ወንድሞቼ የምትችሉት ታደርጉ ዘንድ በፈጣሪ ስም ደግሜ ደጋግሜ ማጸናችኋለሁ። የመርዳት አቅም ያላችሁ በገንዘብ መርዳት ለሚችሉ ሰዎች ይደርስ ዘንድ ቪዲዮውን ላይክ ሼር በማድረግ ተባበሩን። ሙስሊሙ በአላህ ክርስቲያኑ በእግዚአብሔር የሌላ እምነት ተከታይም በመታምኑት አንድ አምላክ ስም ደግሜ ደጋግሜ ማጸናችኋለሁ ማለት ነው። እሺ እኔ እንግዲህ ብዙ የምጨምረው ነገር የለኝም። ብሬክስም እንዳወራው እናታችንም እንዳወራችሁ ከዛ የበለጠ ጉልበታቸው ደክሞ የሚረዳቸው አጥቶ ብቻቸውን ከቤት ተዘግተው የሚበሉት የሚጠጡት ያጡ ናቸውና የተቻላችሁን አቅም መርዳት የምትችሉትን እጃችሁን ዘርጉላቸው ላለሁኝ። እንግዲህ ውድና የተከበራችሁ ይሄንን ቪዲዮ እያዳመጣችሁ ያላችሁ በመላው ዓለም ላይ በሀገርም በውጭም የምትኖሩ ኢትዮጵያውያን ኤርትራውያን እህት ወንድሞቼ
ካሁን በፊት ለማንኛውም ሰው እንደምናደርገው እርዳታ ሁሉ ለኚህ እናትም የምትችሉትን ታደርጉ ዘንድ ደግሜ ደጋግሜ በፈጣሪ ስም ማጸናችኋለሁ ማለት ነው። እኚህ እናት መርዳት ለምትፈልጉ ሀገር ውጭም በውስጥ ሀገር የምትኖሩ ኢትዮጵያውያን ኤርትራውያን ስክሪን ላይ በተቀመጠው የባንክ አካውንት በዛን መርዳት ትችላላችሁ ማለት ነው። ስልክ ቁጥርም የኛ ስልክም ተቀምጧል በዛ መደወል ትችላላችሁ ማለት ነው። ካሁን በፊት ስናደርገው እንደነበር መልካም ነገር ሁሉ አሁንም መልካም ነገር ሰርተን ካሉበት ችግር እናውጣቸው እንባቸውን እናብስላቸው ላለው ለነበረን ቆይታ ሁሉ እጅግ በጣም ከልብ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ደግሞ ትልቁ ምኞቴ ነው። ከዛ በላይ ግን ይሄንን ቪዲዮ እየተከታተላችሁ ያላችሁ አሁንም በድጋሚ እምላችሁ ነገር ቢኖር ቪዲዮውን ሼር በማድረግ ተባበሩን። አመሰግናለሁ።